ሰላም እንዴት ናችሁ የቻናሌ ተከታታዮች? ዛሬ እንግዲህ ትንሽ ለወጥ ያለ ቀን ነው ያሳለፍኩት። እሁድ ከሰዓት እንግዲህ ካምፓላ ከግርግር አረፍ የምትልበት ሰዓት ነው። ዛሬ ደግሞ እስቲ ለራሴ ጊዜ ሰጥቼ ወደምወደው ቦታ ለምን አልሄድም አልኩና የኮሪያ ምግብ ቤት ለመሄድ ወሰንኩ ማለት ነው። ፈጣን ዝግጅቴን ጨርሼ እንግዲህ መንገዴን ጀምሬዋለሁ። እንደምታዩት የካምፓላን መንገድ እንግዲህ በጉግል ማፕ ታግዤ ነው ማቋርጠው። ያው ብቻዬን አይደለሁም፣ ከካሜራ ጀርባ ልጅ ያለች፣ እሷ መታየት አትፈልግም ብዙ ጊዜ። ያው ግን በቀረጻውና በኤዲቲንጉ እያገለገለችን ነው። ሰው እንግዲህ በጉግል ማፕ ታግሰን መጨረሻ ላይ ደረስን። አሪራንግ ሆቴል ይባላል እንግዲህ የመጣንበት ምግብ ቤት ወይም ሬስቶራንት። ያው ሆቴሉ ጋር ያለው ሬስቶራንት ነው የገባ ነው። ኢትዮጵያም ያለው ሬስቶራንታቸው እንግዲህ አሪራንግ ነው የሚባለው። አሪራንግ በነገራችሁ ላይ ለኮሪያን በጣም ጥልቅ ትርጉም አለው። ከ600 ዓመት በላይ እድሜ ያለውን ነው። ያው እንደ ሁለተኛ ብሔራዊ መዝሙር ነው የሚቆጥሩት። የህዝብ ዘፈናቸው ስም ነው አሪራንግ። አሉ ደግሞ በቀጥታ እንግዲህ ቆንጆ ኮረብታ ወይም ደግሞ ተወዳጅ ሰው እንደማለት ነው። በየትኛውም ዓለም ክፍል ላይ ያለ የኮሪያ ሰው ይህን ስም ሲሰማ ትዝታና ናፍቆት ነው የሚቀሰቀስበት። እኔም እንግዲህ እዚህ ሲቀመጥ ልክ ኮሪያ እንዳለው ነው የተሰማኝ። በእውነት እንዴት ደስ እንዳለኝ። እስከዛሬ አለመምጣቴ በጣም የተናደድኩት በኮሪያ አፍቃሪነቴ። በጣም ነበረ ኮሪያን የምወደው። ፊልማቸውን KBS ወርልድ እና አሪራንግ የሚባል ቻናል አላቸው። በጣም እከታተል ነበረ እሱም። ሰው እንግዲህ ልክ እንደገባን የኮሪያን ቲን ያመጡልን። ይሄ ሻይ ያው ኮሪያኖች በደንብ የሚወዱት ነው። እኔም በጣም ያስታውሰኛል ኮሪያን። አዲስ አበባ ያሉ ደግሞ ብዙ ጊዜ ከኮሪያ ወዳጆቼ ሲመጡ ይዘውልኝ ከሚመጡት ነገሮች ዋነኛው ማለት ይቻላል የኮሪያን ቲ ነው። የፊት ክሬሙ ምናምን እንዳለ ሆኖ ማለት ነው። እንግዲህ መብላት የፈለግነውን ምግብ አዘዝን። ሱሺ፣ ኪምቺ እና በጣም የሚጣፍጥ ስፓይሲ አሳ ነው። በቃ ምግቡ በጣም ነው የሚጣፍጠው፣ ልነግራቸው አልችልም። ቅመማቸውን በጣም ነው የምወደው እኔ። ልክ ኮሪያ ሄድኩ ጊዜ እንደቀመስኩት ያንን ጣዕም ነው ያስታወስኩት። እውነት ያለማጋነን ማለት ነው። እንዴት ናችሁ ቤተሰቦች? ይሰማል? ድምጼ ይሰማል ብዬ ተስፋ አደርጋለሁ። የኮሪያ ሬስቶራንት በስንት ዘመን የመጣሁኝ ዩጋንዳ ውስጥ እንዳለ አላውቅም ነበረ። ጉግል አድርጌ ከቻልኩኝ እዚህ ጋር ኪምቺ ይባላል ይሄ ምግባቸው። በጣም በጣም እነሱም የሚወዱት እኔም በጣም የምወደው ምግብ ነው። በነገራችሁ ላይ ኢትዮጵያ እያለሁ ኮሪያ ሬስቶራንት በጣም ሄድ ነበረ። ሳር ቤት ጋር ነው አሪራንግ የሚባል ምግብ ቤት አለ። ጠፋብኝ ነገር ምን ያያዙ ነቃት ነገር አለው። ፈርመንትድ ነው። የሚገርም ነው። በነገራችሁ ላይ 2 ጊዜ ሄጃለሁ ኮሪያ። ሳውዝ ኮሪያ፣ ሰሜን አይደለም ደቡብ ኮሪያ 2017 እና 2019 ላይ። የመጀመሪያው በተለይ የማይረሳኝ ነገርሻለሁ። ያንቺ የተቀበሉኝ ሰዎች እንግሊዝኛ ትልቅ ችግር ነው ኮሪያ ውስጥ እና በ2017 በእንትን ነበረ እቺ ትራንስሌተር እናንተ በስልኩ ላይ በእንግሊዝኛ አስተዋሩ እነሱ በቋንቋቸው እንደሱ ነበረ የሚግባባው። እና የመጀመሪያ የሄድኩት ጊዜ የተቀበሉኝ ቤተሰቦች ባልና ሚስቶች በጣም ናይስ ናቸው። መጀመሪያ የሰዎች ቤት ነበር ያረፍነው ነው። ቋንቋ እንዴት ወሳኝ ነገር እንደሆነ በጣም ናይስ ሆኖ፣ ግን በምን እንግባባ ነገር ፈተለች። በምን እንግባባ ሹካዬ ምናል ይሄ እና ወሬን ስቀጥልላችሁ ያረፍኩበት ሴትዮ የቋንቋ ችግር የገጠመኝ ልነግራችሁ እኮ ነው። በጣም ናይስ ናት። ልጃቸው ትንሽ ይችላል እንግሊዝኛ። እሱም ያው ይችላል የተባለው ለማውራት እንግሊዘኞችን ከሆነ ከዚህ ውስጥ የሚያወጣ ነው መስሎት ተጨነቅ ቀው ብቻ እሱ ነበር የሚያግባባን ነው። ግን የመጣው ቀን ትንሽ አወራን። ከዛ ማታው ክፍሌን አሳዩኝ።
ባልና ሚስቶቹ የራሳቸውን ክፍል ለቀውልኝ ማለት ነው። ከዛ መታጠብ ትፈልጊያለሽ ማለችኝ በምልክት። አዎ አልኳት ነው እንትን መታጠቢያ ቤት ገባ ወሰደችኝ። ከዛ በኋላ ምን እንግባ የሆነ ነገር ትለኛለች፣ ምንም ሊገባኛቸው። ከዛ እየተበሳጨች ለመጣች እንትኑ በጣም ነው የሚያምረው መታጠቢያ ቤታቸው። ይሄ ልክ እንደ እንትን ፎጣውን ተጠቅልለው ተቀምጠዋል ተደርድረው ማለት ነው። ከዛ እሱን እያሳየች ስታወራኝ አልገባኝም። ፋይናሊ እያወጣች ተፈጠዋለች እንትኑን ፎጣውን ስምለካ ሴትዮ ያመማቱላ መሰለኝ ጎዘጎዘችው። ፋይናሊ እኔ በቃ እንዴት ሴትዮ ያበደች ሴትዮ ጋር እንዲያመጡኝ ብዬ ፈርቼ ግራ ሲገባኝ ስልክ ደወለች። ሌላ እንግሊዝኛ የሚችል ሰው ጋር ደውላ ኦኬ ያ የስ ዋው 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 Thank you. Enjoy. Thank you so much. ሳምሽላርኩ ይሄ ቀይ ላሳያችሁ እንዴት አድርጌ ላሳያችሁ። ይቅርታ እንግዲህ ወሬ እየተቆራረጠ ነው። ከዛ ለካ ያወጣች ሶፋውን እንትኑን ፎጣውን የምትጎዘጉዘው ሴትዮዋ ታጥቤ ስጨርሽ እዚህ ላይ ጣዩ ነው ስቃይን የረጅም ሰዓት ከዛ በቃ እንደገባኝ ስታቅ እንዴት ደስ እንዳለው። ከዛ ደግሞ ድጋሜ የሄድኩት ማረፈው ማለት ነው። ድጋሜ የሄድኩት ጊዜ ደግሞ በጣም ወፍሬ ነበር። አሁን ከምታየው እጅግ በጣም ማለት ነው። እነሱ ሳይዛቸው እንደምታውቋቸው ጨንቋቸው ሊሞቱ ምንም አያምሽም እንዴ? እኔ ምንም ጤነኛ ነኝ። ምንም ሊያምኑኝ አልቻሉም። 100 ምናምን ነው ኪሎ ደግሞ እቺ ሚዛን በሳሎናቸው ላይ አለ እና ሲወጡ ሲገቡ ይመዘናሉ። በጣም ጥንቃቄ የተሞላ ነው ምግባቸውም አኗኗራቸውም ነው። ሚዛኑ ላይ ወጥቼ 100ን ሲያልፍ አደነጋገጣቸው አይረሳኝም። ከዛ በቃ አላመኑኝም። ከፕሮክስ እንትን ነበረ የሆነ ስልጠና ምናምን ነበረ። ከሱ አመቻችተው ቀጠሮ አስያዙልኝ ሆስፒታል ሙሉ ምርመራ። ምክንያቱም ሰው በጤና አይኑን ላይ ያክልን ብለው ነው እነሱ። በጣም ሳይዛቸው ትንሽ ነው፣ ምግባቸው የሚገርም ነው። ከዛ ተመረመርኩ። ምንም በአጋጣሚ ምንም ጤነኛ ነበርኩኝ። ያው ቦርጬን መቀነስ እንዳለብኝ ትንሽ ነገረኝ። ምክንያቱም ተከትሎ የሚመጣውን ነገር ምናምን አስረዳኝ። ከዛ በተረፈ ብቻ ኮሪያ ላይ በጣም ብዙ ደስ የሚሉ ትዝታዎች አሉኝ። ሳስታውሰው ደግሞ አወራቸዋለሁ። አሁን እንብላ ምግባችን አሳው ሽታው ምናምን ልነግራቸው አልችልም፣ ግን የሚያቃጥል ይመስለኛል። ከዛ እንግዲህ ሁለቱንም ጊዜ ኮሪያ ሲሄድ ብዙ ገጠመኞች ነበሩ፣ በጣም ብዙ። አሁን ማለት በተለይ 2019 የሄድኩ ጊዜ ከተለያዩ ዓለም የመጡ ጋዜጠኞች ነበሩ፣ ስልጠና ላይ ነበርና በስማ በጣም ደስ የሚል ጊዜ ነበረ ከነሱ ጋር። ምግብ ሰዓት ላይ በጣም በቃ በተለይ አንድ ከሩሲያ የመጣት ጋዜጠኛ አልረሳትም። ስንበላ ምግብ በጣም ስፓይስ የሆነውን ነገር እኔ ስመርጥ ምናምን ትነቁረኝ ነበር። እንዴት ነው እንዲህ በጣም የሚያቃጥል ነገር የምትወዱት ምናምን ኢትዮጵያን እያለች ስትጨቀጭቀኝ ድርቅ ስታደርገኝ እናንተ አላችሁ አይደል እንዲህ በቮድካ የምትቃጠሉት ብያት ጉንጯ አፍንጫዋ ቀይ እስኪሆን የሳቀችን አረሳው። ሌላው ግን አንዴ ደግሞ ምን ቢያደርገኝ ጥሩ አንዱ ኮሪያዊ ወዳጄ ማለት ነው በጣም የሚጣፍጥ ነው ስጋው ነው የጋበዙኝ። ከዛ በጣም የምን ለስለስ ያለ ነው ስጋው። በደንብ ደስ ብሎኝ በልቼ ስጨርስ በስመ አብ እንዴት እንደሚጣፍጥ ምናምን ብዬ እንትን እላለሁ። ከጨረስኩ በኋላ ፈገግ ብሎ ምን ቢለኝ ጥሩ ነው የውሻ ስጋ እኮ ነው አናቴ ክፍል እኔ ያሉ እንዴት እንደደነገጥኩ ለሆነ ደቂቃ በቃ ልቤ ቀጥ ያለ ነው መሰለኝ። ማለት መተንፈስ ማውራት ነው ያቃተኝና በቃ መጮህም አማረኝ። ወደ ሽንት ቤት መሮጥም አማረኝ። ተናነቀኝ መጨረሻ ላይ ሁኔታዬን አይቶ ፍራንክ ነው የበግ ስጋ ነው ምናምን ብሎ ለመቀለድ ሞከረ። አሁን በዚህ ይቀለዳል? ከኢትዮጵያዊ ጋር በዚህ ይቀለዳል? ያ ብናደድም እንግዲህ አገሩ ላይ ነው ያለሁት ምን አባት ያመጣለሁ ብዬ ግን ምንም ላምነው አልቻልኩም። በእውነት የሆነ መለስ ለሱ ስጋው የነገር ውሻ ነው ብቻ በብዙ መንገድ አሳመነኝ እንዳልሆነ እና
ያን አጋጣሚ አልረሳውም ማለት ነው። በመጨረሻ እንግዲህ ከልጄ ጋር ያዘዝነው ምግብ በደንብ በላን። በቃ ጣጥመን የበላነው በጣም ነው የሚጣፍጠው። ያው መጨረስ አልቻልንም ስለጠገብን ቴካዊ አስደርገን ይዘን ውልቅ በኮሪያ ትዝታዎች እየተጫወትን መልካም ጊዜ ነው ያሳለፍነው እውነት። ከዛ ወዴት ሄዳችሁ አትሉኝም? ወደ ኦክላ ክለብ ደግሞ እንግዲህ በጣም ኢትዮጵያ ያለው ነው ይመስለኝ የእውነት ማለት ነው ያለማጋነን። ኦልድ ካምፓላ ያለው ኦክላ ክለብ ብዙዎቻችሁ ታውቁታላችሁ። ካምፓላ ከመጣው ጀምሮ የማዘወትረው ቤት ነው። መወደው በቃ ደስ ብሎኝ የሚሄድበት ቦታ ነው። እዛ ቡና ያበሻ ቡና እንጠጣ ተባብለን፣ ልጄም አንቀራሪ ናት እንደኔ ቡና አፍቃሪ ናት። አብረን ቡና ለመጠጣት ሄደን ደግሞ ደስ የሚለኝ ቡናቸው እዛ ጥቁር አዝሙድ ዘይት አለ፣ ዝንጅብል አለ። አክቹዋሊ ብዙ ቦታ አለ ግን እዛ ደስ ይለኛል። አይዶን ከዛ ያው እንግዲህ ቡናችንን አጣጣምን። ሽታው ምኑ እንግዲህ ኢትዮጵያ ያለው ነው ይመስለኝ የምር እዚህ ቤት። ከዛ ቡናችንን ጠጥተን ወደ ካባካ ጋርደን፣ ካባካ ያው ወደ ለሰፈራችን ቅርብ ነው። ያው ይሄም ካባካ ጋርደኑ እኔ የመጣው ሰሞን በጣም የማዘወትረው ቦታ ነበረ። የሚገርማችሁ ያኔ ብዙ ሰው አልነበረ። መጽሐፍ ለማንበብ በጣም ይመቸኝ ነበረ። በተለይ ቅዳሜ እዚህ ነበረ መጽሐፌን ይዤ ማመሸውና ዛሬ ግን በጣም ብዙ ሰው አለ። አሁን ከቅርብ ጊዜ ወዲህ ሰዎች እያዘወተሩት ነው። ግርግር ምናምን አለ። እንግዲህ ያው ግርግር ቢኖርም ገባ ብለን የመጣው ሰሞን የነበረኝን ትዝታ አሰብ አድርጌ ወጣው ማለት ነው። በመጨረሻም ወደ ቤት ገባው። ዛሬ በጣም አስደሳችና ትዝታ የተሞላበት ቀን ነበረ። እንግዲህ ቪዲዮውን ስለተመለከታችሁት አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። እንግዲህ ዩቲዩባችን ላይ ቪዲዮ ሳንጭን ስለቆየን እይታው ብዙ ሰዎች ጋር እያደረሰልን አይደለም። ፕሊስ የምትመለከቱ ሰዎች ሼር አድርጉት፣ ኮሜንት አድርጉ፣ ላይክ አድርጉና ቶሎ ተደራሽነቱ ብዙዎች ጋር እንዲደርስ እንግዲህ አግዙን ፕሊስ። ተከታታይ ድራማ መጫን ጀምረናል። አርብ መጫን ጀምረናል። የመጀመሪያው ክፍል አርብ ተጭኗል። ያው እንግዲህ ብዙ እይታ የለውም። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼርም እያደረጋችሁ ለብዙዎች አድርሱ። በሌላ ምርጥ ቪዲዮ ተመልሼ እስካገኛችሁ ድረስ ሰላም ሁኑልኝ።